ከእንግዲህ በኋላ ወደ ዘፈን ዓለም አልመለስም ሲል አንድ ታዋቂ ኢትዮጵያዊ ዘፋኝ መልእክቱን አጋርቷል። አርቲስቱ ማን ነው? ምን ገጥሞትስ ሲሆን? ከዚሁ አርቲስት ጋር በተያያዘ በርካታ ታዋቂ ሰዎችና ግለሰቦች ሀሳብ አስተያየታቸውን አጋርተዋል። ለመሆኑ እነዚህ ሰዎች ምን ብለው ይሆን? በዛሬው ጥንቅራችን የምንዳሰሳቸው ሀሳቦች ናቸው። በመግቢያዬ ላይ እንደነገርኳችሁ ከእንግዲህ በኋላ ወደ ዘፈን ዓለም አልመለስም ሲል አቤል ሙሉጌታ በማህበራዊ ሚዲያ ትስስር ገጹ ለአድማጭ ተመልካቾቹና ለአድናቂዎቹ መርዶ የሆነ መረጃን አጋርቷል። ታዋቂው ድምፃዊ አቤል ሙሉጌታ በማህበራዊ ሚዲያ ገጹ ባስተላለፈው መልእክት ከእንግዲህ በኋላ ወደ ዘፈን ዓለም እንደማይመለስና ሙሉ በሙሉ ወደ ፈጣሪ መመለሱን በይፋ ነው ያስታወቀው። ድምፃዊው አክሎም የዘፈን ዓለም በአጋንንታዊ አሰራር የተተበተበ ውስብስብና ቆሻሻ መሆኑን ገልጾ ያለፉት ዓመታት በኃጢአት ተዘፍቆና በዝና ተታሎ ሲባክን መቆየቱን በጸጸት ተናግሯል። አቤል ሙሉጌታ ሲናገር ውሻ ወደ ጥፋቱ ይመለሳል የሚለውን የመጽሐፍ ቅዱስ ቃል በመጥቀስ ከዚህ ቀደም በተደጋጋሚ ወደ መንፈሳዊ ሕይወት ለመመለስ ቢሞክርም ሰይጣን ሲያባብለው መቆየቱን አሁን ግን ቆረጠ አመለጥኩ ሲል ነፃነቱን ማወጁን ጠቁሟል። ድምፃዊው አክሎም የውሸት መልክና የውሸት ፈገግታ የነገሰበት እንደሆነ ገልጾ በተለይም ዘፋኝነት ከስካር ጋር ፈጽሞ እንደማይነጣጠል ምስክርነቱን ሰጥቷል። ለተከታዮቹና በዘፈን ዓለም ውስጥ ላሉ ጓደኞቹም የልጅነት አምላክ ደረሰልኝ እናንተንም ይታደጋችሁ የሚል መልእክትን አስተላልፏል። በአሁኑ ወቅት ሸክም የወደቀ በማለት ትልቅ የደስታ ስሜት ላይ መሆኑን የገለጸው አርቲስቱ ከእንግዲህ በኋላ ፊቱን ወደ ዘፈን እንደማያዞርና በቀሪ ዘመኑ ፈጣሪውን እንደሚያገለግል በማረጋገጥ ደጋፊዎቹ አምላክን እንዲያመሰግኑለትም ተማጽኗል። ድምፃዊ አቤል ሙሉጌታ በሚያነሳቸው የተንሸዋረሩ ሀሳቦች ምክንያት በበርካታ ኢትዮጵያውያን ዘንድ ትችትና ነቀፌታ የማያጣው አርቲስት ነበረ። ታዲያ ይህ አርቲስት በቅርብ ጊዜ አልበም ለአድማጭ ተመልካች መልቀቁን ተከትሎ ይሁን እንጂ አርቲስቱ እንደጠበቀው ተመልካች ባለማግኘቱ በሙዚቃ ሕይወት ተስፋ የቆረጠና የተሰላቸ ይመስላል። ታዲያ አቤል ሙሉጌታ የሙዚቃን ሕይወት እርግፍ አርጌ በመተው ወደ ፕሮቴስታንት ዘማሪነት ራሴን ለውጫለሁ ሲል ነው እንግዲህ የተናገረው። ይህም ውሳኔ እንግዲህ አዲስ የቢዝነስ ሀሳብ ሊሆን ይችላል እያሉ ብዙዎች ሀሳባቸውን እያጋሩ ይገኛሉ። መሰል አነጋጋሪ ጉዳዮች ሲነሱ ሀሳቡን ከመስጠት የማይቆጠበው ታዋቂው ጋዜጠኛ ቴዎድሮስ ተክለአረጋይ በአቤል ሙሉጌታ ዙሪያ ዛሬም ሀሳቡን እንደሚከተለው አጋርቷል። ቴዎድሮስ ሀሳቡን እንዲህ ብሎ ይጀምራል። አቤል አንድ እግሩን ከሙዚቃ ካወጣ ቆየት ብሏል ይላል። ይሁንና ሙዚቃ አጓጉተዋለች፣ ጥቅሟን ፈልጓታል። ምናልባት አሁንም በራሱ በቃኝ ብሎ ሳይሆን በአድናቂዎቹ ተገፍቶ ይመስላል ወይም ሳይበቃው ይመስላል በቃኝ ያለው ይላል ቴዎድሮስ። በፖለቲካው የገጠመውን ትችት የምናውቀው ነው ይላል ቴዎድሮስ። ከዚያም ጋር ተያይዞ ድምፃዊ ቴዎድሮስ ካሳሁንን መንካቱ በሙዚቃ አድማጭ ዘንድ ክፉኛ አስነክቶታል ይላል። ምናልባትም እንግዲህ ሙዚቃ በቅቶትም ይሆናል። የሆነው ሆኖ መዝሙር አወጣለሁ ማለቱ ነው ሀሳብ እንድሰጥ ያስገደደኝ ይላል ቴዎድሮስ። እስኪ በፕሮቴስታንቱ ዓለም ያላችሁ ንገሩኝ ይላል። በሙዚቃ ለመሸለም ሩጠው ሳያርፉ እንኳን መዝሙር ይሰራል ብሎ ይጠይቃል ቴዎድሮስ። መዝሙር ግጥም ሲደመር ዜማ ብቻ ድምፃዊ አለና ነው ብሎም ይጠይቃል። ሙዚቃ እንኳን መመሰጥ ያስፈልገዋል ይላል። መዝሙር ከነዚህ ውጭ ምንም የለውም ብሎም አክሎም ይጠይቃል። ወይ ደግሞም መዝፈን የቻለ ሁሉ ዘማሪ መሆን ይችላልን ይላል ቴዎድሮስ። ጥበበ ወርቅዬን ያነሳሁት ያለ ምክንያት አይደለም። ጥበቡ በድምፃዊነቱ ጊዜ ተወዳጅ ድምፅ ያለው ድምፃዊ ነበረ። ጴንጤ ሲሆን ጴንጤ ወደ መሆኑ እንጂ ድምፅ አለኝ ብሎ ለመዝሙር አልቸኮለም። ቸርች ለመክፈትና ለመስበክ አልቸኮለም። አልጮኸም። በቃ ጴንጤ ሆነ። በጊዜው ግን ሁሉም ሆነለት። አቤል ገና ከሙዚቃ ወጥቶ ሳያልቅ ምንድነው ስለ መዝሙር ማውጣት ያጣደፈው ይላል ቴዎድሮስ። ዝም ብሎ ከአንዱ ክለብ ወደ ሌላው ክለብ እንደመሮጥ ነው ወይ ነገሩ ይላል አክሎም ጋዜጠኛው። ወንድም አቤል እስቲ ጥበበ ወርቅዬን አማክረው ሲልም አክሎ ምክሩን ይለግሳል። እስቲ እንዴት እንደቻለበትም እሱን ጠይቀው፣ እንዴት ተረጋግቶ ከዓለማዊነት እንደሚወጣና ጴንጤ እንደሚኮን አዋየው፣ አማክረው ይላል ቴዎድሮስ ተክለአረጋይ በመልእክቱ። ውድ የዩቲዩብ ቻናላችን ቤተሰቦች ሁሌም እንዲህ አይነት አምቢጊቲና አከራካሪ ይዘት ያላቸውን ሀሳቦች እያነሳን ወደ እናንተ ወደ ውድ ተመልካቾቹ ይዘን የምንቀርብበት ቻናላችን ይህ ነው። ሰብስክራይብ አድርጉት፣ ቪዲዮውንም
ላይክ ማድረግ፣ ሐሳብ አስተያየት ካላችሁም በኮሜንት መስጫ ቦክስ ውስጥ ማካፈል እንዳይረሳ። የዛሬውን በዚሁ እናበቃለን። ስለምትከታተሉን ከልብ እናመሰግናችኋለን። ሰላም ለዓለማችን፣ ሰላም ለሰው ልጅ ሁሉ ይሁን።